Muslim Network. አሰላሙ አለይኩም ወራህመቱላሂ ወበረካቱ ድና የተከበራችሁ የኡስሚ ዩቲዩብ ቻናል ቤተሰቦች አድማጭ ተመልካቾቻችን ከያላችሁበት ቦታ ሰላም መልካሙን እየተመኘው የ17 ሀገራት የጥቁር ገበያ የምንዛሬ ዋጋ ዝርዝር የዋጋ ተመን እንዲሁም የባንኮችን መረጃ አደርሳችኋለሁ። ከፍተኛውን ዋጋ የሚሰጠው ባንክ የትኛው ባንክ ነው? አብረን እናያለን። እስከ ቪዲዮ ፍጻሜ አብራችሁን ቆዩ። ቪዲዮአችን ላይክ ሼር አድርጉ። ወደ መረጃችን ስንሸጋገር በቅድሚያ የምናየው የአሜሪካን ዶላርን በተመለከተ ነው። መረጃ አናንዛዛም፣ አጠር ምጥን ያለ መረጃ በ5 ደቂቃና በ6 ደቂቃ ውስጥ ነው የ17 ሀገራትንና እንዲሁም የባንኮችን መረጃ የምንነግራችሁ። ስለዚህ ላይክ ያደረጋችሁ አብራችሁን ቆዩ። 100 የአሜሪካን ዶላር 19028 ብር እየተዘረዘረ እንደሚገኝና አንድ የአሜሪካን ዶላር 190 ብር ከ28 ሳንቲም እየተዘረዘረ እንደሚገኝ ከጥቁር ገበያ ድረገጽ ላይ ያገኘነው መረጃ ያሳያል። በንግድ ባንክ አንድ የአሜሪካን ዶላር 151 ብር ከ60 ሳንቲም በመዘርዘር ላይ ይገኛል። በአባይ ባንክ 152 ከ56፣ በአዋሽ ባንክ 152 ከ03፣ በሂጅራ ባንክ 152 ከ93 በመዘርዘር ላይ ይገኛል። እንዲሁም በአቢሲኒያ ባንክ 152 ከ28 በመዘርዘር ላይ ይገኛል። ከፍተኛውን ዋጋ የሚሰጠው ባንክ ሂጅራ ባንክ ነው። በመቀጠል ዩሮን እናስከትላለን። 100 ዩሮ 22044 ብር እየተዘረዘረ እንደሚገኝና 1 ዩሮ 220 ብር ከ44 ሳንቲም በመዘርዘር ላይ ይገኛል። በንግድ ባንክ 1 ዩሮ 176 ከ50፣ በአባይ ባንክ 179 ከ19፣ በአዋሽ ባንክ 179 ከ99፣ በሂጅራ ባንክ 180 ከ04፣ በአቢሲኒያ ባንክ 180 ከ65 በመዘርዘር ላይ ይገኛል። ከፍተኛውን ዋጋ የሚሰጠው ባንክ አቢሲኒያ ባንክ ነው። በሶስተኛ ደረጃ የምናየው የስዊዝ ፍራንክን በተመለከተ ነው። 100 የስዊዝ ፍራንክ 23706 ብር እንደሚዘረዘርና አንድ የስዊዝ ፍራንክ 237 ከ06 በመዘርዘር ላይ ይገኛል። በንግድ ባንክ አንድ የስዊዝ ፍራንክ 184 ከ98፣ በአባይ ባንክ 189 ከ88፣ በአዋሽ ባንክ 182 ከ54 እንዲሁም በአቢሲኒያ ባንክ 180 ብር ከ17 በመዘርዘር ላይ ይገኛል። ከፍተኛውን ዋጋ የሚሰጠው ባንክ አባይ ባንክ ነው። በመቀጠል የምናየው የኢማራቶችን ዲርሃም በተመለከተ ነው። የመረጃ ምንጫችን ኢትዮጵያን ብላክ ማርኬት ዶትኮም በድረገጹ እንዳስነበበው ከሆነ 100 የኢማራቶች ዲርሃም 5181 ብር እየተዘረዘረ እንደሚገኝና አንድ የኢማራቶች ዲርሃም 51 ብር ከ81 ሳንቲም በመዘርዘር ላይ ይገኛል። በንግድ ባንክ 41 ከ28፣ በአዋሽ ባንክ 43 ብር ከ96 እንዲሁም ከፍተኛውን ዋጋ የሚሰጠው ባንክ ሂጅራ ባንክ 44 ብር ከ12 ሳንቲም በመዘርዘር ላይ ይገኛል። እንዲሁም በአቢሲኒያ ባንክ አንድ የኢማራቶች ዲርሃም 43 ብር ከ99 ሳንቲም በመዘርዘር ላይ ይገኛል። በመቀጠል በዓለማችን በምንዛሬ መጠኗ አንደኛ ደረጃ ላይ የተቀመጠችውና 100 ቅጠሏን እጅግ በከፍተኛ ከሚያዘረዝሩ ሀገራት የመጀመሪያውን ቦታ የያዘችው ኩዌት ናት። የኩዌት ዲናር እንመልከት። 100 ኩዌት ዲናር 62000 የኢትዮጵያ ብር የተዘረዘረ እንደሚገኝና አንድ የኩዌት ዲናር 620 ብር በመዘርዘር ላይ ይገኛል። በዚህም ትላንት ካደረስናችሁ የጥቁር ገበያ መረጃ ጋር ሲነጻጸር በአሁኑ ከፍተኛ የሆነ ጭማሪ አሳይቷል። በመቀጠል የምናየው ካናዳን ዶላር በተመለከተ ነው። 100 የካናዳን ዶላር ወቅታዊና ዕለታዊ የጥቁር ገበያ መረጃ እንደሚያሳየው ከሆነ 13680 ብር እንደሚዘረዘርና አንድ ካናዳን ዶላር 136 ብር ከ80 ሳንቲም በመዘርዘር ላይ ይገኛል። በመቀጠል የአውስትራሊያን ዶላር እናያለን። 100 የአውስትራሊያን ዶላር 12709 ብር እንደሚዘረዘርና አንድ የአውስትራሊያን ዶላር 127 ብር ከ09 ሳንቲም በመዘርዘር ላይ ይገኛል። በመቀጠል የምናየው ፓውንድ ስተርሊንግን በተመለከተ ነው። 100 የፓውንድ ስተርሊንግ 25400 ብር እንደሚዘረዘርና 1 ፓውንድ ስተርሊንግ 254 ብር በመዘርዘር ላይ ይገኛል። በመቀጠል የሳዑዲ ሪያልን እናስከትላለን። 100 የሳዑዲ ሪያል 5074 ብር እንደሚዘረዘርና አንድ የሳዑዲ ሪያል 50 ብር ከ74 ሳንቲም የተዘረዘረ እንደሚገኝ ከጥቁር ገበያ ድረገጽ ላይ ያገኘነው መረጃ ያሳያል። በንግድ ባንክ አንድ የሳዑዲ ሪያል 40 ብር ከ40 በመዘርዘር ላይ ይገኛል። በአዋሽ ባንክ አንድ የሳዑዲ ሪያል 43 ብር ከ02፣ በሂጅራ ባንክ 43 ብር ከ40 እንዲሁም በአቢሲኒያ ባንክ 43 ብር ከ52 በመዘርዘር ላይ ይገኛል። ከፍተኛውን ዋጋ የሚሰጠው ባንክ አቢሲኒያ ባንክ ሆኖ ተቀምጧል። በመቀጠል የኳታር ሪያል እንመለከታለን። 100 የኳታር ሪያል 4870 ብር እንደሚዘረዘርና አንድ የኳታር ሪያል 48 ብር ከ70 ሳንቲም በመዘርዘር ላይ ይገኛል። ቀጣዩን ተረኛ የሚይዘው የቻይና ዩዋን ነው። 100 የቻይና ዩዋን 2730 ብር እንደሚዘረዘርና አንድ የቻይና ዩዋን 27 ብር ከ30 ሳንቲም በመዘርዘር ላይ ይገኛል። በመቀጠል የሳውዝ አፍሪካን ራንድ እንመልከት። 100 የሳውዝ አፍሪካን ራንድ
968 ብር የተዘረዘረ እንደሚገኝና አንድ የሳውዝ አፍሪካን ራንድ 9 ብር ከ68 ሳንቲም በመዘርዘር ላይ ይገኛል። ቀጣዩን ተረኛ የሚይዘው የኦማን ሪያልን በተመለከተ ነው። 100 የኦማን ሪያል 49530 ብር እንደሚዘረዘርና አንድ የኦማን ሪያል 495 ብር ከ30 ሳንቲም የተዘረዘረ እንደሚገኝ ከጥቁር ገበያ ድረገጽ ላይ ያገኘነው መረጃ ያሳያል። በመቀጠል የቱርኪ ሊሬን እንመልከት። 100 የቱርኪ ሊሬ 439 ብር እንደሚዘረዘርና 1 ሊሬ 4 ብር ከ39 ሳንቲም በመዘርዘር ላይ ይገኛል። በመቀጠል ጆርዳን ዲናር እናስከትል። 100 የጆርዳን ዲናር 26842 ብር እንደሚዘረዘርና 1 ጆርዳን ዲናር 268 ብር ከ42 ሳንቲም እየተዘረዘረ እንደሚገኝ ከጥቁር ገበያ ድረገጽ ላይ ያገኘነው መረጃ ያሳያል። በመቀጠል የኢንዲያን ሩፒን እንመልከት። 100 ኢንዲያን ሩፒን 209 ብር እንደሚዘረዘርና 1 ኢንዲያን ሩፒን 2 ብር ከ09 ሳንቲም በመዘርዘር ላይ ይገኛል። በመቀጠል የባህሬን ዲናር እናስከትላለን። 100 ባህሬን ዲናር 50459 ብር እንደሚዘረዘርና 1 ባህሬን ዲናር 504 ብር ከ59 ሳንቲም የተዘረዘረ እንደሚገኝ ከጥቁር ገበያ ድረገጽ ላይ ያገኘነው መረጃ ያሳያል። ከትላንትናው ጋር ሲነጻጸር የጥቁር ገበያ መረጃ ጭማሪ አሳይቷል።